ባላችሁበት ሰላማችሁ በዘት ይበል። ደህና ናችሁ? አረፈድን። ላረፈድ ነው በጣም ይቅርታ፣ ከልብ በጣም ይቅርታ። እንግዲህ ዛሬ ነሐሴ 15 ነሐሴ 15 እነሆ የጀግናችን የግምጃዬ መጽሐፍ ያሳተመችበት ቀን የምናበስርበት ቀን ነው። ኖ ለዚህ ቀን እግዚአብሔር በበረከቱ በጽናቱ እንኳን አደረሰሽ እያለን የዛሬውን ቀን ውብና ልዩ እናደርገዋለን። ዋነኛው የዛሬው ቀን መጽሐፉ መታተሙንና መጽሐፍ ማሳተሟን ለእናንተ በይፋ የምታበስርበት ቀን ነው። ነሐሴ 15 ለብዙ ወራት ይዛው የቆየችው ጉዳይ ስትሰራ ስታለም የጸናችበት ጉዳይ ነውና የዛሬው ፕሮግራማችን እንግዲህ እጅግ የተለፋበት ቀላል ስራ አይደለም። ብዙ ውጣ ውረድ ያየችበት፣ ብዙ ፈተናዎችን ያየችበት ስራ ነው። ቀላል ስራ አይደለም ይዛ የመጣችው። እሷንም የሚያኮራ ቤተሰቦቿንም እንዲሁም እናንተ ወዳጆቿን የሚያኮራ ስራ ነው ይዛ የመጣችው እና ይህን ስራዋን በምን አይነት መንገድ እንጀምረው? እስኪ ከእናንተ እስኪ በምን አይነት መንገድ እንጀምረው? እኔ በእውነቱ በጣም ደስ ብሎኛል ከሚባለው በላይ ደስታዬ ቃል የለኝም በእውነት። እና ከምን አይነት መንገድ እንጀምረው? እኔ እናንተ በጭፈራ እያላችሁ ነው፣ እኔ ግን በጭፈራ ሳይሆን እናንተን ከማመስገን እንጀምር። ለዚህ ስራ ከዳር ቆማችሁ ስትባበራት የነበራችሁ በእውነት ዛሬ የእናንተ ልጅ ልታኮራችሁ ከትልቁ ደረጃ ላይ ደርሳለች። እንጥራት ወይስ ትቆይ? 2000 ሰው አልጠራትም። በ2000 ሰው እንዴት ነው መድረክ መምራት ትችላለሁ? ፋሚሊ ማይኩን ለምን አሰጠኝ? ትምጣ ወይስ ትቆይ? ጥራት። አይ ዝግጁ ናችሁ? እንግዲህ በቅርብ ጊዜም እህታችን ያሳተመችው መጽሐፍ ወደ እናንተ ይደርሳል። ወደ እናንተ እያንዳንዳችሁ እጅ መጽሐፉ ይደርሳል ማለት ነው በቅርቡ። ምን አይነት እንግዲህ ይህን የመሰለ ስራ በቲክታከር ደረጃ በኢትዮጵያ ለመጀመሪያ ጊዜ ሴት ግምጃዬ ብቻ ናት መጽሐፍ አሳትማ በዚህ መልኩ የመጣችው። በኢትዮጵያ ደረጃ በቲክታክ አንድ ወንድ ነው። እሱም ማነው? ዶክተር ማነው? ዶክተር ነው ነበር። ከቲክታከር አንጻር ለመጀመሪያ ጊዜ መጽሐፍ ያሳተመው እና ሴት ጀግኒት ብለናታል። እንግዲህ ከቲክታከር አንጻር ለመጀመሪያ ጊዜ መጽሐፍ አሳትማ የመጣች። ይሄ መጽሐፍ የእሷ ብቻ አይደለም፣ የሁላችንም ነው። የእናንተን በተለይ ደግሞ በውጭ ሀገር የምትኖሩ በስደት የምትኖሩ ቤቶቻችን፣ ወንድሞቻችን ይሄ መጽሐፍ የእናንተ ታሪክ ነው፣ የእሷ ብቻ አይደለም። የእናንተ አንዱ አካል ነው እና ይሄንን እንጃ እኔም እንደምላላቅም ትጠራ ፋሚሊ ትምጣ። ሙዚቃ ለምን አከፍትም? እስከዛ ዝም ብዬ እስኪ ሽሮ ጉድ ልበል። አይ 3000 ሰው ካልገባት መጣ የስንት ብር ስራ ናቸው? 2300 አትመጣም። ቆይ 3000 አሙት ሁላችሁ። እስከዛ በደንብ ታብ ኮፒ ሊንክ አድርጉ። ቪዲዮን ያላያችሁ እየገባችሁ ፒን ተደርጓል። ቪዲዮን እዩት ሁላችሁ ፒን ተደርጓል በራሱ አካውንት። በዚህ አካውንት የገባችሁ ብሎ እና 2500 ሰው ደርሰናል። 500 ሰው ብቻ ይቀራል። መጽሐፍ ማሳተሟን ለኦዲየንሶቿ እንዲሁም ለመላ ኢትዮጵያ ሕዝብ ይፋ አድርጋለች። መጽሐፉ በቅርብ ቀን በሁላችሁም እጅ ስር ይገኛል። የመጽሐፉ ርዕስ ግምጃዬ የተሰኘ ሲሆን በቅርቡ ታትሞ ሙሉ ለሙሉ ወደ እናንተ ይቀርባል። እንግዲህ ስለመጣችሁ ደስ ብሎናል። አሁን ዌልካም ብለናል። እንዴት ናችሁ? እኔ ፈራሁ። ባንቺ ጨርሽ ቅድም እኔ ስገባ ራሱ ፈርቻለሁ።
ቀንስልኛል እንዴት ናችሁልኝ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ይህ ቀን እኔም እናንተም ስንጠብቀው የነበረ ቀን ነው። እኔም እናንተም በጉጉት የጠበቅነው ቀን ነው እና እግዚአብሔር ጋር ደግሞ ተሳክቶልኝ ወደ እናንተ አድርሻለሁ። የለፋሁበት ወይ አሁን አይደለም የሚሰራ ያሳኩትኝ ከድሮ ጀምሮ ማስበው ነገር ነው። አይሳካልኝም እንጂ ከበፊት ጀምሬ ሳስበው ሳታቅደው የነበረ ነገር ነው እና ደግሞ እኔም ብቻ ሳይሆን ሁላችንም የሚወክል ሁላችንንም ደግሞ እንትን የሚል ስራ ነው እና እግዚአብሔር ስላሳካልኝ፣ በመቀጠል ደግሞ ቤተሰቦቼ፣ በዙሪያ ያሉ ወንድሞቼ እንዲሁም ደግሞ ልጆቼ የኔ እንቁ ልጆች እግዚአብሔር እኔ ለእናንተ ቃል የለኝም። መድኃኒዓለምን በእናንተ ነው። ምክንያቱም አንዳንድ የሰው ልጅ የሆነ እንትን ይደክማል እኮ ያቅተዋል ምናምን እና በርትቼ ጠንክሬ እዚህ ደረጃ ላይ እንድደርስ የእናንተ የእናንተ እገዛ ነው። እኔ ልጆቼን ስል በምክንያት ነው፣ ያለ ምክንያት አይደለም እና እና በእናንተ ነው እዚህ ደረጃ የሚደረስኩትኝ። ብዙ ነገሮች አሉ፣ መድከም አለ፣ አንዳንዴ ጉልበት ማጣት አለ እና አለን ከጎንሽ ነን። በቃ ባሰብሽው ነገር በዚህ ደረጃ ሰውት 1 ወር ሙሉ ስጠብቁት የነበረ ነገር ነው። እኔ ደግሞ ይህንን ስራ 1 አመት ሙሉ ስጠብቀው ስመኘው የነበረ ስራ ነው። እግዚአብሔር ደግሞ አሳክቶልኝ ደግሞ ከቲክታክ ለመጀመሪያ ጊዜ አንድ ሴት በመሆኔ
እና ደግሞ መጽሐፍ በማሳተሜ በጣም ደስ ብሎኛል። እግዚአብሔርን እጅግ በጣም ማለት ነው በጣም አንዳንዴ ስሜታችሁን የምታወጡበት ነገር የምትናገሩበት ነገር ሲኖር በጣም ደስ ይላል እና ይሄ ነገር ስለተሳካልኝ በጣም ደስ ብሎኛል። ከጎኔም ስለነበራችሁ በጣም እጅግ 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 በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ደግሞ ብዙ ነገሮችን ይዤ እንደመጣ ለእናንተ ብዙ ነገሮችን እንደማሳይ በርትቼ ጠንክሬ ከኔ ጀርባ ምን እንዳለ ከኔ ኋላ ምን እንዳለ እንድታውቁ ፈልጋለሁ። አንዳንድ የሰው ልጅ ደስተኛ ሙሉ ሲሆን ደግሞ ሙሉ ይሆናል ማለት አይደለም እና ስለተሳካልኝ ደስ ብሎኛል። ከጎኔም ስለነበራችሁ ደስ ብሎኛል። ማምላክን የምሬን ነው። ሞር ደግሞ መጽሐፉ ሲወጣ ምን ያክል ደስ ሌላችሁ እንደሚችል ያልገመታችሁት ያልጠበቃችሁት ስራ ነው። በዚህ ከአራት ሰው ውጭ ማንም ሰው አያውቅምና ደግሞ ከመሳካትም ያለ መሳካት የሚል ነገር ስላለ እግዚአብሔር ተጨምሮበት ተሳክቶልኛል። ሁለተኛ የእናንተ ጉልበት ነው። በጣም ታግላችኋል። በጣም ማምላክን ከምነግራችሁ በላይ እኔ ለእናንተ ሞራንም ኃይልም መናገርም አቅሙ የለኝም። ይሄ ነው ብዬ የምናገርበት አቅሙ የለኝም። የኔ ብርቶች፣ የኔ ጠንካሮች፣ የጥንካሬ ምክንያቶች እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እጅግ በጣም ደስ ብሎኛል። ዳግም የተፈጠርኩ የተወለድኩ ያክል ነው የተሰማኝ። ማለት ስለተሳካልኝ ይሳካልኛልን ብዬ አላሰብኩም ነበር እና ስለተሳካልኝ በዙሪያም ብዙ ሰዎች አሉ እግዚአብሔር ጋራ ሚኮ፣ በዚህ አጋጣሚ መሳይ፣ ኮስትር እንዲሁም ደግሞ ስንታየው በጣም ብዙ ሰዎች አሉ በስራው ውስጥ ማለት ነው እና በጣም ነው የማመሰግነው እናንተ ነው። እግዚአብሔር ካሰባችሁበት ደረጃ ያደርስልኝ፣ ውለታችሁን ከፋይ ያድርገኝ። እውነት ውለታዬ እንድከፍላችሁ የምትፈልጉት በስኬቴ ነው። ቢሆንም ግን ያሰብኩትን ነገር እንዲሳካልኝ እያደረጉ ያሉት ሁለቱ ናቸው። ከምንም ጀምሮ ማለት ነው። ራስን ማወቅ የሚያክል ነገር የለምና ራሴን እንዳቅ ያው እኔን ታውቁኛላችሁ፣ ግን ራሴን እንዳቅ እንድገነዘብ ሀሳቤ፣ ምኞቴ፣ ሙሉ ነገር እንዲሳካ ከጎን ያሉ ልጆች ናቸው። በመቀጠል እናንተ በጣም ነው የማመሰግነው። ወዳችኋለሁ። በቅርቡ ደግሞ ድል ባለ ድግስ መጽሐፌ ወጥቶ እናንተ ጋር ይደርሳል። በቅርቡ እንደዚህ ወር ምናምን አይደለም የምንጠብቀው ማለት ነው። በቅርቡ እጃችሁ በያላችሁበት አረብ ሀገርን እንደዚሁም ከአረብ ሀገር ውጭ ያላችሁ ሰዎች በሞላ እናንተ ጋር ይደርሳል። በቅርቡ እጃችሁ ላይ ይገባል እና ደግሞ ነገ ከነገ ወዲያ እናንተም የምትፈልጉትን ነገር ለማድረግ ምንም የሚይዛችሁ ነገር የለም ከፈጣሪ በታች የእናንተ ጥንካሬ፣ የእናንተ ጎበዝ መሆን፣ ምኞታችሁን፣ አላማችሁን ግን ማድረግ እሱን እንደዚህ የሚያክል ነገር የለም። አይችሉም ተብሎ እንደመቻል ትልቅ ነገር የለውም አይደል? አይሳካም ብሎ ሰው አፍ ይዞባችሁ ሲሳካላችሁ ትልቅ ነገር አለው እና በቃ እግዚአብሔር ይመስገን የመጀመሪያ የስኬቴን ጅማሬ ፈጽሜያለሁ። በድል ጀግናዋ እህታችሁ እናታችሁ አሳክቸዋለሁ። የሚያወራ ሰው ካለ አውሮ በቀኝ ሚኪ አውራ ስራውራ። እሺ፣ እስከዛ ትንሽ ወዝወዝ ትበላቸዋል። ወዝወዝ በይላቸው። ሌላም ፕሮግራም ስላለ በጣም አስለቅሳችሁኛልም ጭምር ማርያምን ቅድም ሳይሆን በጣም እያለቀስኩ ነበረ። ለእኔ ያላችሁ ደስታ፣ ለእኔ ያላችሁ ፍቅር ስንት ጊዜ ተደብቆ የነበረ ሰው እንደዛ ወታችሁ ስትዘሉ ምን ያክል ደስ እንዳለኝ ስላልገባችሁ ነው። እግዚአብሔርን ላይቭ ትናንትና ያልገባሁት እናንተ እንድትቀውጡ ስለፈለግኩ ነው እና ምንም መልእክት ሳይደርሳችሁ ደግሞ እንደዛ ኳ ስላደረጋችሁት እንደዛ ደስተኛ ስለነበራችሁ በጣም 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 እጅግ በጣም አመሰግናለሁ። የኔ አጃቢዎች ባገባ አሰብኩት ኢማጅን ምን እንደምታረጉ። በእርግጥ ይህም ለእኔ ሰርጌ ነው፣ ከሰርግም በላይ ነው ለእኔ እና በጣም ነው የምትለዩት። ማምላክን በጣም ሙዚቃ ዛሬ በጥቂቱ ቤቴ ላይ እንደዚሁ ቤተሰብ ተሰባስበን ነው
ቢያንስ ከትንሽ ጊዜ በኋላ ቢያንስ ከሶስት ሳምንት በኋላ ቀድሜ እነግራችኋለሁኝ። ትልቅ የሆነ ዝግጅት አለኝ። ዛሬ ላይ ግን ያው ሁሉም ወደ በዓል ይበተናል። ሰው የሚፈልገው ማግኘት አልቻልኩም ምናምን ነገር በዓል ላይ ተደገፈብኝ። ለዛ ነው። እሺ እና በትልቁ ጠብቁ። ቢያንስ ከ3 ሳምንት በኋላ እንደዚህ ትንሽ እንተለዋለሁ። በስመ አብ ቢስሚላህ። ኢትዮጵያ ተቀደም። የኔ ማሮችዬ አንድ ነገር ልናገር። ህዝቡ ላይ የኔ ወርቆች፣ የኔ ውዶች፣ የኔ ሁሉ ነገሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አዲሱ ዓመት የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት ያደርግልን። ሀገራችንን ሰላም ያደርግልን። በውጭ ያላችሁ በሰላም ወደ ሀገራችሁ ግቡልኝ። እንዲሁም ደግሞ የምትጨነቁ ጥሩ ሙድ ላይ ያላደላችሁ ሰዎች እግዚአብሔር ከጭንቀታችሁ ያወጣችሁ። እንዲሁም ደግሞ የታመመ ይዳንልን፣ የሞተ ነፍሱን በአጸደ ገነት በጀነት ያኑርልን፣ የታሰረ ይፈታልን። ይህ ዘመን የፍቅር የአንድነት ያርግልን። እኔም ደግሞ እዚህ ቲክታክ ላይ ብዙ የምናገረው ነገር ይኖራል። በቃ ባለማወቅም በዋቅም የምናገራቸው ነገሮች ይኖራሉ። ያስቀየምኳችሁ ያስከፋችሁ ሰዎች ካላችሁ አውፍ በሉኝ። አውፍ ብያለሁኝ። ከኔ ጋር ሰላም ይሻላል፣ ፍቅር ይሻላል፣ አንድነት ይሻላል። እንኳን እንደዚህ ተጣልተን እንደዚህ ሰላማችንን አተን ቀርቶ አንዱነንም ቀኑ አልሆነልንም እና የሰላም የፍቅር የመተሳሰብ የአንድነት ያደርግልን ይሄ ዘመን። በእኔ በኩል ይቅርታ እጠይቃለሁ ማለት ነው። ካስቀየምኳችሁ ካስከፋዋችሁ ባለማወቅ ከተናገርኩኝ ይቅርታ በዚህ አጋጣሚ ማለት ነው። መናገር የምፈልገው ነገር ስለሆነ ነው። ወዳችኋለሁ። መልካም በዓል። ቤተሰቦቻችሁን ሰላም ያርግላችሁ። እናንተም ሰላም ሁኑልኝ ልጆቼ፣ የኔ ወርቆች። እናንተ ፋሚሊ አይደላችሁም፣ ከፋሚሊም በላይ ናችሁ። ብዙ ነገሮች አሉ። በጣም ብዙ ነገሮችን ያሳልፋችኋል። ዝቅ ስደረግ ዝቅ ተደርጋችሁ፣ ከፍ ስደረግ ከፍ ተደርጋችሁ ያላችሁ ልጆች ናችሁ እና በጣም ጀግኖች ልጆች ናቸው ያላችሁኝ። እግዚአብሔር ደግሞ ከእናንተ መሀል ከፈል ብሎ አንድ ሰው ተከትሎኝ እንደሚወጣ አልጠራጠርም። ከመጥፎ አንዲቱ ጥፋቴ 99 ጥሩ ነገር ስላለኝ ከመጥፎይቱ ጥሩ ነገሪቱን ብትይዙ እላለሁኝ እና መልካም የስራ ዘመን ይሁንላችሁ። ወዳችኋለሁኝ። መልካም በዓል። ይህን አስተጋና እናስጠጋውና ጨርስ ነው ደግሞ ምን አለ ታወራለህ? አይ አንቺ ተላከልሽ ጊፍት አለና ከቶችሽ ለኔ አንቺ ተላከ ጊፍት አለና ለኔ ከቶችሽ እሱ ጊፍት አንዴ አምጣና እንስትሽ ደስሻል በጣም እሺ አንድ ማዝኒ መሳይ
የኔ እናት እኔም እወድሻለሁ። የኔ እናት የኔ ወርቅ የኔ ውድ ነገር አመሰግናለሁ። ወይኔ አንድ እኮ ነኝ ግን ምን እንደሚያክል በኢየሱስ ክርስቶስ ነው። ይሄ መጥፋት የሌለበት ቅርስ ነው። እንዲህ ምን አስባችሁ ነው? ቆይ ወይኔ ወይኔ መድኃኒዓለም ደስ ሲል ደግሞ ምንድን ነው? ይሄ ደግሞ ጌታ ኢየሱስ አንዴ ያዘው አቅም ሆነ ማድረግ እኔ የኔ ልጆች ደከመኝ። በመድኃኒዓለም ወይኔ ጽሑፍ አለው። እህታችንን እንወድሻለን፣ ሁሌም ከጎንሽ ነን። ኧረ እኔ ወይኔ ቃንቃ እኮ በማርያም አይዞህ እኮ ደብዳቤ ነው። እናንተ ከማን ነው የተለየው? ከእህቶችሽ ከሁሉም እንወድሻለን። ከጊዜም በጎንሽ ነን። ያው መልዕክታችሁን አድርሻለሁ። እነዚህ ማለት የሆነ ነገር ቢያቸው ምን ልበል? ምንም ማለት የሆነ ነገር ቢያቸው ምንም በትያቸው ያም ስለ ፕሮግራም ስትዘጋጅ እነሱን በዛው ልክ ነበር ሲዘጋጁ የነበረ ከውተዋላ ከሳሙን እንደዛ ከዛ በፊት ይሄ የሁሉም እጅ አለበት። አመስገኛቸው ማልቀስ አይቻልም እያለች ነው። እሺ እኔ ማርያምን እኔ የምታወሩት ይጠፋ የለ አንዳንዴ የማወራው ነገር ጠፋብኝ። እኔ የምናገረው ነገር ጠፋብኝ። እኔ ለእናንተ ከቅድምም ጀምሮ ስል ነበረ ቃል የለኝም ክርስቶስን
ማምላክን በጣም ነው የማመሰግነው። የሚነበብ ሳይሆን ይሄ ሪሲት ነው፣ የሚነበብ አይደለም። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ቃል የለኝም፣ የምናገርበትም አንደበት የለኝም። ምክንያቱ በቃ አላቅም። ከኔ በላይ ስኬቴ ላይ እናንተ ናችሁ እንትን ስትሉ የነበረውና እንግዲህ ዋስጭን እስኪ እሺ እሺ ማሩትዬ ውዶችዬ በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። በቃ በምንም በኩል ከጎኔ ስለላችሁ፣ በቀኝም በግራም በኋላም በፊትም አሜን ያኖራችሁ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። እግዚአብሔርንም ቃል የለኝም። እኔ ለእናንተ የምናገርበት አንደበት የለኝም። እግዚአብሔር ብርታት ነው። ፈጣሪ ሊያግዛችሁ ሲሞክር በሰው በኩል ነው የሚያግዛችሁ። በሰው ነው አይደለም የሚያግዛችሁ። ከጎናችሁ የሚሆነው በሰው ነው አይደለም። ለእኔ ደግሞ እናንተ ናችሁ። አሁን ላይ ሞራኔም ከፍታዬም ነብስ እንዳቅ እንኳ ያደረጋችሁኝ እናንተው ጋር ነው እኮ ነው ያደግኩትኝ። ለማያቀኝ አያቀኝም እንጂ ልጆቼ እናንተ ናችሁ ያሳደጋችሁኝ ማለት ይቻላል። እኔ ከጀምሩ ጀምሮ እዚህ ከፍታ እስክደርስ ድረስ ሁሉ ነገር እስኪቀየር ከደረጃ የደረጃ በቀየርኩ ቁጥር የእናንተ እጅ አለበትና በጣም ነው የማመሰግነው። እግዚአብሔር ብሎ ደግሞ በትንሽ ጊዜ ውስጥ ከፍታዬን የመጨረሻ ከፍታዬን ያሳይልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቃል ያጥራል፣ ቃል የለኝም ለእናንተ። እኔ እንደዚህ ብዬ የምናገርበት ቃል የለኝም። ክበሩልኝ፣ ከፍ ያደረጋችሁ፣ ትልቅ ያደረጋችሁ፣ ወደፊትም ደግሞ ትልቅ የምታደርጉ እናንተ ናችሁ። ወዳችኋለሁ። በጣም ነው የማከብራችሁ። እና ደግሞ ስለ መጽሐፉ ሚኮ አንዳንድ ነገር ይላችኋል ማለት ነው። በሳውንድም አይደለ፣ በሳውንድም ና አንተ ነገራችሁ ባንተ ያብራል። አሚን ወለወልቂ። እሺ ሰላም እንዴት ናችሁ? ግምጃዬ የተሰኘው መጽሐፏ ከሁለት ሳምንት በኋላ ይወጣል። የትኛውም ዓለም ላይ የትኛውም ሀገር ላይ ብትሆኑ ያላችሁበት ድረስ በሀርድ ኮፒ ይደርሳችኋል። ከዛም በተጨማሪ ደግሞ መጽሐፉ ኦልሬዲ ተተርቋል። 5 ክፍል ያለው መጽሐፉ ተተርቋል። በተረካም የፈለጋችሁበት በፈለጋችሁት መንገድ ማውረድ ትችላላችሁ። እና እንግዲህ ሌላ ፈልግ እናንተ ጋር ሁላችሁም ጋር ከአረብ ሀገርም ውጭ ያላችሁ ኢትዮጵያም ውስጥ ያላችሁ ሁላችሁም ጋር ይደርሳል። በትረካም እንዲሁም ደግሞ በመጽሐፉ ታትሞ ይደርሳችኋል ማለት ነው። እናንተ ጋር በትንሽ ጊዜ ውስጥ ይወጣል። ለእግዚአብሔር ጋራ 2 ሳምንት 3 ሳምንትም ላይፈጅ ይችላል። እንግዲህ እግዚአብሔር ጋር እሱ ከተሳካልኝ በኋላ ደግሞ እንግዲህ ምን ጀምረው ስራ ይኖረናል። ያው ይሄ ነው ብዬ የምነግራችሁ ነገር የለም፣ ግን ሁሉንም ነገር መስመር ይዣለሁ አሁን ላይ እግዚአብሔር ይመስገን። የእሱም የጥንካሬም ጎብዤ ጠንክሬ ማርያምን ሳላመሰግነው ማለፍ አልችልም። እዚህ ቦታ ላይ እንድደርስ ብዙ ስራዎች እንዲሳኩልኝ ያደረገው መጀመሪያ ኮስተር እኔ ጋር ባይመጣ፣ ሁለተኛ ነገር ደግሞ ኮስተርን ሚኪን ይዞት የመጣው እሱ ነው እና ሁለቱ ተጋግዘው በመሀላቸው ደግሞ ስንት ያለ ጸሐፊ ነው እና
ወንድማቸው ነው። አብረው ነው ያደጉ ሶስቱም ተጋግዘው ከኔ በላይ ማርያምን የምሬን ነው ኪዳነ ምሕረትን መብራት ሲጠፋ ሻማ እያበሩ አብረውት ከጎን ሆነው የሚደረገውን እያደረጉ ከጎን የነበሩ ልጆች እነሱ ናቸው። ኪዳነ ምሕረትን እና በምንም የሰው ልጅ በምንም ሊከፈል አይችልም። እና ሳወራቸው ስነግራቸው ምናምን ነገር ይሄ ነገር ቢወጣልኝ ብዬ ሳስብ መውጣት እኮ ትችያለሽ፣ አንቺ እኮ ትችያለሽ፣ በቃ እንደምችል እንትን አሉኝ። እኔም ደግሞ እግዚአብሔር ማገዘኝ ተሳካልኝ ማለት ነው። ደግሞ ደስ የሚለው ነገር በቃ በቲክታክ እንዳንድ መጽሐፍ እንዳሳተመ ሰው እኔ ብቻ ነኝ ሴት ያሳተምኩት ማለት ነው። ወንድም ደግሞ አንድ ብቻ ነው ብለዋል። እና ደግሞ ይሄ ነገር ሞራን ይሰጣል። ገባችሁ አይደለ? በጣም ሞራን ይሰጣል። ከዛ በመቀጠል ራሴን ሳላደንቅ አላልፍም። ምክንያቱም የዚህ ሁሉ ጅማሬ ሙጣኔም ብዙ ነገሮች ሊጥሉ መጥተው ተራምጄ እዚህ የመድረሴ ዋናው መንስኤ የራሴ ጀግንነት፣ የራሴ ብርታት፣ የራሴ ጉልበት ነው እና ራሴ የምቻለበት ለምን ራሴ ማን ያሞግሰዋል? እና እግዚአብሔር አበርትቶኝ ራሴን በራሴ ጠንክሬ ብዬ እዚህ ቦታ ላይ እንድደርስ ያደረገኝ ክብሩ ይስፋ ለመድኃኒዓለም እና ደግሞ ለእናቴ ለኪዳነ ምሕረት ነግሬያት ለማታልፈኝ ለማታሳፍረኝ በመንገዴ ሁሉ ላለችው ከበረሃ እስከዚህ ድረስ አብራይ ለተከተለችው እናቴ ክብር ለሷ እና ነግሬያት ጠይቂያት ያሳፈረች ነገር የለምና ክብር ለኪዳነ ምሕረት ለፈጣሪ እና አመሰግናለሁ። ወዳችኋለሁ። አሁን ሙዚቃ መክፈት ትችላላችሁ። ግን አበባው እንዴት ምንድን ነው? ቆይ ምን ልታረጉ ነው? ማከፋፈያ ልክፈት? እንዴት እንደሚያምር እኔ ማርያምን የምሬን ነው። ላይክ አበባውን አየዋለሁ፣ ግን ለመጀመሪያ ጊዜ ቤቴ የገባው እዚህኛው ቤት የገባው አበባ ይሄ እና በጣም ነው የሚያምረው። ማርያምን እንዴት እንደሚያምር የኔ ሴቶች፣ የኔ ቆንጆዎች አመሰግናለሁ። እሺ ላብዮ ወዳችኋለሁ። ወደፊት እግዚአብሔር አንድ ደረጃ ካስቀመጠ ቀጣይም እያለ ደግሞ ማን ያውቀዋል?